ትንሽ ወንድሜ ትንሿን ሚስቴ ነህ ምን እያደረካት ነው? አንተ ኮቴ የለህም እንዴ? ኮቴ ነው ያልከው? እንደዚህ በስሜት ሰክራችሁ ኮቴ አይደለም መድፍ ቢተኮስ ትሰማላችሁ? ምንም የተፈጠረ ነገር የለም። ይቅርታ አቋረጥኳችሁ መሰለኝ። ሁለታችሁም ላይ የምናደር ስሜት ይታይባችኋል። ፀጉሯ ላይ ቆሻሻ ነበር፣ እሱን ላነሳ ስል መጣ እንጂ ሌላ ምንም ነገር አይደለም። ሊዮሪት እንዴት ነው? ይሄ ወንድም የሚለው ነገር እውነት ነው? ምንም አልተፈጠረም። አይዟችሁ፣ ቅሌታችሁን ለመደበቅ ስትሉ አትዋሹኝ። አንተ አሁን የኔ ወንድም ነህ? ምን አደረኩ? ቆይ አታምነኝም? መቼ ነው ከዚህ የምትሄደው? አኳኋንህ ምንም አልጣመኝም። ሳልመጣ ነው እንደሚሄደው? ቆይቼ ነው የምሄደው። አሁንማ ሳምባያ የድመት ነህ። እንዲህ በቀላሉ አትሄድም። ለምን መናገር የፈለግከውን በግልጽ አትናገር? ገብቶሃል? እባክህ ምንም አልገባኝም። እዚህ ስመጣ ሰላም ነው ትኖራለህ ብዬ ከዳኒ ከባድ ነው። ቆይሾም ምን ፈልገህ መጣህ? በገዛ ቤት የምንፈልገው ነው ትኛለሽ እንዴ? ምን አሁን አንቺን በዚህ እድሜ ስርዓት ማስተማር አለብሽ? አይባልም። ግን በቃ ብቻዬን መሆን ፈልጌ ነው። ጣልኝ። ፈጣሪ ምን እንዳለ ታውቂያለሽ? የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ይላል። ስለዚህ እባክሽ አብሬሽ ነው። እባክህ እረፍ። ትዳር እኮ አለቅ። ለምንድን ነው ሚስትን በዚህ ልክ መበድላት? ታዲያ ከአንቺ ጋር ጊዜ ለማሳለፍ ባለትዳር መሆን ምን አገናኝ? እንዴት ነው የምታስበው? ትዳር እኮ የተከበረ ነገር ነው። እኔ ስብከት ይልቅ ስብከቱን ተይው። እኮ ኖርማል የሆነ ነገር ነው። ለምን ታካብቻለሽ? አንተማ በዚህ አይነት ብዙ ሴቶች ገዳላ እና ላልሄድ ነው ድብና አድርጌ ነው የምሄድ። ቆይ ግን እንደዚህ ስታወራ ትንሽ እንኳን አታፍርም? ለምን ይደብረኛል እያልኩሽ ያለሁት እኮ ሌላ ሴት ጋር ከሚሄድ እዚሁ ከአንቺ ጋር አልሆን ነው። በጣም የምታሳፍር ሰው ነህ። ትዳር የሚባል የተከበረ ነገር እያለ በጣም ነው የምትልከሰከሰው። ትዳር አትበይኝ አስሬ እዚህ ለዛች ላስቀያሚ እህትሽ ብለሽ ቢገባ ማለት ነው። ለአንተ ብላ ነው ግርድና አረብ ሀገር ሄዳ እንደዚህ ሆነ የመጣችሁ። እንጀቴ ከማንም በላይ ቆንጆ ነበረች። ደግመህ በእህቴ እንዳመጣ ቢገባ እንደዚህ ተንቀባረ የምኖረው በእሷ ምክንያት ነው። እሺ ዋው! ይህቺሽ ለስላሴ ደስ ሲል የመታሽኝ ሳይሆን የዳሰስሽኝ ነው የሚመስለው። እማዬ ተዋት በቃ ትማር። ምንድነው ትዳር የምትሏት? እና አይመጣ መጥፋት መፍትሄ ነው። ይሄንን በስርዓቱ አታስረዳም እንዴ? እናንተም እኮ ልድሯት ነበር። እሺ እና አሁን እዛው ልትቆይ ነው ፍላጎቷ ወይስ ወደ ቤቷ ትመልሳለች? አዎ ትቆያለች፣ ትማራለች እዚህ እና እዚህ በሰው ፊት አገት ልታስደፋኝ ነው? እድራታለሁ ካልኩኝ በኋላ እማዬ በፍጹም በዚህ ዘመን እሷን ሳትጠይቂያት ቃል መግባት አልነበረብሽም። ልጅ አይደለችም? ከኔ ቃል የምትወጣ ልጅ የለችኝም። እማዬ እማ እናትሽ ልክ ናቸው። እናትሽ እኮ ልክ ናቸው። ምኑ ጋ ነው ልክ መሆኗ? ትምህርቷን እንዳትማር ትዳር ማለቷ ነው ልክ መሆኗ? አንቺ ፀጉር ቤት ሄደሽ እዚህ ቤት ውስጥ ምን እንደተፈጠረ ታውቃለሽ? ምንድን ነው የተፈጠረው? ስትላላስ ከጎረምሳ ጋር ስትላላስ ነው ከልጅው። ምንድን ነው የምታወራው ሰውዬ? እኔ እህቴን በደንብ ነው ማምናት። ከኤሚ ጋር ሊሳሳሙ ሲሉ እኮ ነው ያዩዋቸው። ደምስ ሊዮራ በጣም ጨዋ ልጅ ናት። ከምንም በላይ አምናታለሁ። እና የኔ ወንድም ነው ባለጌ እንደዛ እያልሽኝ ነው? እሱን አላልኩም፣ አያደርጉም ነው ያልኩህ። አደረጉ እያልኩሽ እኮ ነው። ስለ ሌላ ሰው ብታወራ ኑሮ አምነህ ነበር፣ ግን ስለ እህቴ ነው የምታወራው። እሱን እነሱን ብትጠይቂያቸው ይነግሩሻል፣ አይክዱሽም። ባይኔ በብረቱ ነው ሲሳሳሙ ያላችሁ። ደምስ ስለምታወራው ነገር ግን ትክክለኛ ነህ? ኦፋ ያልተፈጠረ ነገር ተፈጠረ ብዬ አወራለሁ እንዴ? ምን ሆነሻል?
ትጀማል እንዴ? እንዲህ ፈሪ ነሽ እንዴ? ስማኝ፣ እኔ ከዚህ በኋላ በእንደዚህ መንገድ እንዳነካኝ እሺ? ለምን? በመጀመሪያ እንደዚህ የሚያለፋና የሚያነካካ ቅርብ የለንም። እስካሁን አልተዋወቅንም። ኤርሚ ይባላል። አትጨማለቅ። እኔ ከልቤ ነው እያወራሁት ያለሁት። ታዲያ ከዚህ በላይ እንዴት ነው እንድንተዋወቅ የፈለግሽው? የሰው ማንነት በስሙ ላይ ቢኖር ኖሮ ማንም ከማይሆን ሰው ገጥም ነበር። ምን ነው ማይሆን ሰው ነው ብለሽ ፈራሽ እንዴ? ኧረ እኔ አልፈራሁም። ሲጀመር ስለአንተ ምን ያሳስበኛል? ያው መልካምነቴ አሪፍነቴ ምናምን ትዝም አትለኝም። ውሸት ስትናገሪ አይንሽ ይናገራል። አልዋሻሁም። ቆይ ለምንድን ነው የምትፈሪው? ምንድን ነው የሚያስፈራሽ? ወንድሜ በጣም መጥፎ ሰው ነው። ምንድን ነው ያደረገሽ? ቆይ እሱ ለምንድን ነው በግልጽ ማነግሪኝ? ምንም ግን እህቴን ይወደታል። አዎ ምን ነው? እኔ እንጃ፣ ግን በትዳሩ ደስተኛ የሆነ ሰው አይመስልም። ሶሊና እኮ በጣም ምርጥ ሴት ናት። እሷን የመሰለ ደግሞ የትም ብሄድ አገኝ። አውቃለሁ። ደምስ ግን ለእሱ አይገባትም። ስለ እሱ የገባ አይመስለኝም። ለሌላ ጊዜ በሰው ትዳር አይገባም። እሺ ሚጣ እህቴ እኮ የተጎዳችው እኔ ምን ላድርግላት? እሱ ውጭ እየደረባባት እየባለገባት እንደሆነ ማወቅ ያለባት ይመስለኛል። ሊዮራ ቆይ አንተ ልጅ ከምሳም ውጭ አታውቅም እንዴ? አላልኩም። እኔ ሊዮራ ጥሩ ልጅ ናት ነው ያልኩት። ኤርሚን ቢሆን የምናውቀው ነው። እንደዚህ አይነት ነገር አያውቅም። እኔ ውሸታም ነኝ? ልጁ ዋሻው ነው? የኔ ፍቅር እንደዛ እኮ አይደለም። ይዛቺ የኔ ፍቅር አትበይ። ለምንድን ነው እንደዚህ ነገሮችን ወደ ሌላ አቅጣጫ የምትወስዳቸው? ተረጋግተን እናውራ ነው ያልኩህ። በትክክል ጸባይ ለምን እንደተቀየረ ማወቅ ትፈልጊያለሽ? አዎ ማወቅ እፈልጋለሁ። ምንድን ነው? አስጠልተሽኛል። ሰማሽ? ግሽግሽግሽኛለሽ። ለአንተ ስል ብዙ ነገር ሆኜ እንዴት አስጠልተሽኛል ትለኛለህ? እንግዲህ እውነቱን ንገረኝ ካሉ በኋላ እንዴት ወዴት ማለት የለም። በስርዓት መልስልኝ እንጂ ይሄ እኮ ጨዋታ አይደለም። ጨዋታ ነው አልኩሽ። ያለውን ስሜት ነው የነገርኩሽ። ለአንተ ስል እኮ ነው ልጅነቴን ውበቴን የገበርኩት። እና ምን ይሁን አሁን እንደ ቀልድ አስጠልተሽኛል እንዴት ትለኛለህ? እንግዲህ አልኩሽ ምን ይደረግ። እስኪ ራስሽን በመስታወት እንዴት እንደምታስጠይቁ ለራስሽ ራስሽን ትጠይዋለሽ። እውነት አንተ እንደምትለው አስቀያሚ ነህ? እኔ እንደውም ሳላሳንስልሽ ቀረው ብለሽ ነው። ብታውቀው ዛሬ ይሄንን ተንደላቀህ የምትኖረውን ህይወት ለመኖር ነው ያስጠላሁት። እሺ እና ስለዚህ ምን ይሁን ነው ሰርቲፊኬት ወይስ ዋንጫ ልሸልምሽ? በጣም የምታሳዝን ሰው ነህ። ሰክተሽኛል። ትዳራችን ከዚህ በኋላ ትዳር ነው። ምን አልክ? አሁን በቃ እረፍት ማለት ፈልጋለሁ። እባክሽ ውጪ። ያዩትን ሰው ሁሉ ካልሳምኩ የሚል ሰው አይደለም። ስማኝ፣ እኔ ከንግግር ይልቅ በድርጊት ነው የማምነው። ስለዚህ የምታወራውን ነገር በድርጊት ታሳየኝ። ምን ነው ዛሬ ከኔ ጋር ለመዋል አሰብሽ? ምን ለመሆን? ያው ከቃል ይልቅ ድርጊቴን ማየት አይደለም የምትፈልጊው? እንዴ ነገር መጠምዘዝ ይከፈላል እንዴ? ግልጹን ሲነገርሽ አትወጂማ? ቆይ ምን አድርጌ ነው የምትለኝ? ለምን አትሆኝም? ከአንድ ደቂቃ በላይ በሰላም ማውራታችን ማለት እኔ መጥፎ ሴት አይደለሁ። እኔ መጥፎ እንዳይደለሁ። እሺ እኔ እኮ እንዳየሁሽ ነው ወደድኩሽ። ቆይ እናንተ ስርዓት አታውቁም እንዴ? ማለት መውደድ ስርዓት አይደለም እንዴ? ከወንድሜ ጋር አንድ አይነት ናቸው። ይቅርታ በጣም አስከፋውሽ የኔ ቆንጆ። ሁለተኛ ለፍቃዴ እንዳነካኝ ሰማኸኛ? እና መቼ ነው የሚፈቀድልኝ? ቆይ እኔ እዚህ የመጣሁት ልማርና ህይወቴ ልቀይር ነው እንጂ ከማንም ጋር ልጋደም አይደለም። በጣም ይቅርታ። እኔ እንደዛ አስቤ አይደለም። ቆይ ለምን አትሆኝም? ይቅርቴን አሁንም አልተቀበልሽኝም? እባክሽ ታረቂኝ። አንተ ሰውዬ እብድ ነህ አይደለ? አዎ ይቅርታ ካላርግሽልኝ እብድ ነኝ። በምን አይነት መንገድ ነው ውጪ የምትለኝ? አንቺ ሴት ለምን አትይኝም? ደምስ መነጋገር አለብን እኮ። አይሰማሽም እንዴ? ምንም ወሬ አልፈልግም፣ ውጪልኝ። ቆይ ለምን አታወራም? ያማ ችግርህን ንገረኝ። ችግሬ ሁሌም አንቺ ነሽ። ከዚህ በላይ ምን እንድልሽ እንደፈለግሽ ያገባኝ። ንገረኝ። ምን አድርጌ ነው እንደዚህ የምጠላኝ? አስጠልተሽኛል። የድሮ ፍቅሬ ውስጥ የለም። በቃ ከገባሽ ይግባሽ። ከልብህ ነው? አዎ አንቺ እያለችሽ ነው። ለኔ እኮ ከዚህ በኋላ ምንም ጥቅም የለሽ። ደግሞ ወጣት ነኝ። ወጣት ሴቶች ናቸው ለኔ የሚመጡ። ቤቴን ትዳሬን ስል እኮ ነው ደምስ። እኔ ግን ለአንቺ ፍቅር የለኝም።
ቆየ ፍቅርሽ ካለቀብኝ እንዴ? ጥሩ እንደዛ ነው ሐሳብህ? ምንም ነገር ልታወራሽ ነው። በኋላ ይቆጫል። አሳያለሁ ደግሞ እሺ በቃ ይቅርታ አድርጊልኝ። እውነት በጣም አመሰግናለሁ። ልቀቀኝ። እስማሙ ጭጫልክ ሰው ነክ። እሺ ግን ሳልነግርሽ ማላልፈው ነገር በጣም ቆንጆ ነሽ። ደረቅ ታዲያ ላጥቅስሽና አረጠፍ ልበል? አሁን በአንተ ቤት ቀልድ ሞቷል። ኧረ አልሞትኩም አለ። እሺ አሁን ስራ እየሰራሁ ነው። ጣልኝ። በቃ ስራሽን ስሪ። ቆይ ምን አይነት እብድ ነው? ምንድነው? ምን ሆነሻል? ምንም አላልኩም። እንዴት ምንም ትኛለሽ እንደዚህ እያለቀሽ? ምንም አልሆንኩም አልኩህ እኮ። እንደዚህ እያለቀሽ ምንም አልሆንኩም ምናምን አትበይ። ነው የባሌ ወንድም ነው ምናምን ብለሽ? በፍጹም እንደዛ አላልኩም ኤርሚ። አልሽ እንጂ እንደዚህ እያለቀሽ ምንም አልሆንኩም ከማለት ውጪ ምን ልትይ ትፈልጊያለሽ? በቃ መናገሩ ጥቅም ያለው መስሎ ስላልታየኝ ነው። ምናልባት ለእኔ መናገርሽ ቀለል እንዲልሽ ሊያደርግ ይችላል። እባክሽ ንገሪኝ። እኔና ደምስ በቃ እንፋታ። ምን ማለት? በፈጣሪ። አዎ በቃ አስጠልተሽኛል። አስጠልተሽኛል፣ አልፈልግሽም፣ መለያየት ነው የምፈልገው አለ። እሱን ያለሽ እውነት? አዎ። እሱ ግን ያበዛው አልመሰለውም እንዴ? እኔ እኮ ነኝ ጥፋተኛ። እስከ ዛሬ መታገስ እሱ እንደፈለገ እንደዚህ እንዲሆን ፈቀድኩት እኔ ነኝ። አንቺ ምንም ያጠፋሽው ነገር የለም። አንቺ ጋር ምንም አይነት ችግር የለም፣ እሱ ጋር ነው እንጂ። ምን ዋጋ አለው? አሁንማ ሁሉም ነገር አብቅቶለታል። አላበቃለት። ከደምስ ጋር መነጋገር አለብኝ። አንቺ ሴትዮ ደቆረነሽ እንዴ? ልተኛበት አልኩ እኮ። እኔ ነኝ ደምስ። ምን ፈለግ? ልጅቷን ለምንድን ነው የምትናገራት? ምን አድርጌ ነው የምትላት? በሚስቴ ምን አገባህ አንተ? ቆይ ስማ፣ አንተ በራስ ምንም ያደረግከው ነገር የለም። ይሄ ሁሉ የህይወት እድገት ምንጭ ሶሊ ናት። ታውቃለህ አይደል? አተ እዚህ እንደ ሴት ወሬ ከዛ ከዚህ አትበል። ሂድ ጠጣ። ይሄ ሴትነት አይደለም፣ እውነቱን እየነገርኩ ነው። አንተ ሰውዬ ተወኝ እያልኩ እኮ ነው። ለምን አትወኝም? አልተውም። ምክንያቱም እያደረግክ ያለው ነገር በጣም አሳፋሪ ነገር ነው። አሳፋሪ ይሁን አኩሪ ይሁን አንተን ይሄ የሚመለከት ጉዳይ አይደለም። እሺ ሰማህ? ለምንድን ነው የማይመለከተኝ? እሷ ለአንተ ብላ ስንት ዋጋ ከፍላለች። ይሄ ትንሽ እንኳን አይሰማም? ምንድነው የምትለኝ? ካሳዘነች ሂድና ዘላታ። ቆይ አንተ በዚህ እድሜ ምንድነው እንደዚህ የሚያፈነዳ? እየተናገርከኝ ነው? አዎ በደንብ እናገራለሁ። አንተ እኮ በዚህ እድሜ ትዳር የምታጣጥምበት ጊዜ ነው። ቆይ እንደዚህ መሆን ጥሩ ነው? አንተ ልጅ ዛሬ በእጄ ሰበብ ልትሆን ነው መሰለኝ የፈለግከው። ሁልጊዜ አምባገነን መሆን አትፈልግ። አንዳንድ ጊዜ እስቲ አይምሮን ስራ አሰራው። ያንተ ከሰራ ይበቃናል። አሁን ለማንኛውም ይልጣልኝ። አይሆንም። ይቅርታ ጠይቃት። ምን አልከኝ? ይቅርታ ጠይቃት። እንደምስለኝ ይቅርታ የምጠይቃት? አዎ አልቅሳለች፣ አዝናለች። ይቅርታ ጠይቃት። ሁልጊዜ እንደ ሕፃን ልጅ ለማስፈራራት አትሞክር። ወይኔ በእኔ ምክንያት ብቻ ተጣልተው እንዳይሆን። ወይኔ አይመለከትም። እሺ ልቀቀኝ እያልኩ አንተ ማን ስለሆንክ ነው? ምንድን ነው? ልቀቀኝ ወደዛ አስመሳይ። ምንም እንደማያውቅ ሰው መጥተሽ እዚህ ምንድን ነው የተፈጠረው ትያለሽ? ደግሞ ወደ እኔ ዞርክ? ስታየኝ አብሾ አለብህ? አዎ ሳይሽ ያቅለሸልሸኛል። ምን እንዳደረገኝ ነው ለሱ የነገርሽው? እንዲደበድበኝ ነው ወይስ እጄን ጠምዝዞ እንዲያስፈቅረኝ አንቺ ነው? እኔ ምንም አድርግ አላልኩትም። ነገሩን ወደ እሱ አታዙር። ከኔ ጋር ነው የጀመርከው፣ ከኔ ጋር ጨርስ። ከአንተ ጋርማ ገና በደንብ ጨርሳለሁ። ኤርሚቶ አንተ ካበደ ሰው ጋር ምን አጋጨ?
ለምን ዝም ስለምንለው እኮ ነው። እንደዚህ ማን አለብኝነት ትዕቢት ይወጠሩ። ጠበቃ ልከሽ ታስደበድብኛለሽ? እንዴት እጅን ታነሳለህ? ኤርሚ ላይ አርፎ መቀመጥ ነበረበት። አላርፋላ ምን ላድርገው? አንተ ታማሃል እንዴ? ቆይ እንዴት ትመታዋለህ? አንቺን ይቅርታ መጠየቅ አለበት። አንቺን ይቅርታ ሳይጠይቅ መቼም ቢሆን ከኔ ጋር ሰላም ነው። ተው ነገ ይቆጨሃል። አንቺ ዳጣው ብዬ ነው እኔ የሚቆጨኝ። አፈህን ዝጋሺ። ባልዘጋስ ቆይ ውሻ ተናከሰ ብለን እኛ ማን እናከስ? አንድ ቀን ግን የዚህች ሚስት ነገር ወደ አእምሮ ስትመለስ ይቆጫል። ምን ሆነሽ ነው? ምን ተፈጠረ? ምንም አልሆንኩም እህቴ። ምንም አልሆነችም፣ አታስቢ። አልገባኝም። እየተለቀሰ ምንም አልሆንኩም ይባላል እንዴ? ምንም አልሆንኩም እኔ ቆንጆ። ከደም ተፈጠረሽ ነው አይደል? ምንም አልተፈጠረም እህቴ። በቃ ተይውሽ። ምንም ነገር የተፈጠረ ነገር የለም እንዴ። ይሄ እኮ የሚረሳ ነገር አይደለም። እያለቀሽ እንጂ እየሳቅሽ አይደለም። አዎ እሱን አውቃለሁ። እንዲህ ሆድ ብሶኝ ነው እንጂ የሚካበድ ነገር አይደለም። አይ አላምንሽም እህቴ። እውነቷን ነው። ምንም አልተፈጠረም። ቀላል ነገር። አንቺን የሚያስጨንቅሽ ነገር አይኖርም። እሺ ይሄ ሴጣን የሆነ ነገር አድርጓታል። ቆይ ግን ለምን ልትደብቁኝ እንደፈልጋችሁ አልገባኝም። እስቲ ምግብ አምጪላት በነገር ከምትተዘትዣት። እህቴ ምን እንደሆነች ጠይቋት እንጂ በነገር አልተዘትኩትም። ኧረ ያው እሱን ተይው፣ ለጨዋታ ያክል ነው እኮ። ብትቀልም በሌላ ነገር እንጂ በሌላ በዚህ ግንኙነት አይደለም። እሺ ኧረ ስቀልድ ነው፣ አረጋጊው። እሺ ምንድን ነው እንዳመጣልሽ የምትፈልጊው ምግብ? አልፈልግም፣ ትንሽ ማረፍ ነው የምፈልገው። ኧረ የሆነ ነገርማ መውሰድ አለብሽ። አመሰግናለሁ። ትንሽ ማረፍ ደክሞኛል በጣም። እኔማ አውሬሽ መጣ። ቆይ ይህ ሰውዬ ከእህቴ ምንድን ነው የሚፈልገው? አንቺ ደግሞ ምን ፈልገሽ መጣሽ? ስማኝ ደምስ፣ ቆይ እህቴ ምን አድርጊ የምትላት? ምን ታርግ? አሁን እንኳን ተነክቶብሻል። የእህትሽ ጉዳይ አሳስቦት ሳይሆን እኔን አፍቅሽ የመጣሽው። እንዳንተ ላይ ዝቃጭ መቼም ቢሆን አናፍቅም። እሺ ደስ ይላል። መኝታ ቤት ድረስ መጣሽ። እንግዲህ ከመጣሽ አልቀረ ላስተናግድሻ። እናት ወደዛ ትሟለዝብኝ። ሁሉም ሰው በራስ ልክ አታስብ። ታዲያ ምን ፈልገሽ ነው የመጣሽው? እህቴን አታስጨንቃት። የራስን ብልግና ወደዛ አድርጋ። ይኸውልህ ከዚህ በኋላ እህቴ እንድትጎዳብኝ ግን አልፈልግም። እንጂ እህቴ ታስቢብኝ። በዚህ ሰዓት የዚችን ሴትዮ ስም የሚጠራ ሁሉ ለእኔ ጠላት ነው። ስማኝ ደምስ፣ እኔ ደካማ አይደለም። አንተ በዛንቺ ፍጹም ነው። ጥንካሬሽ የሚደክመትሽ ደግሞ ደምስ ልቅ ደምስ ልቅ ይጥፋል። የምን መጥዋ መጣሽ? ጠንካራ ነው ያላሽም እንዴ? ጥንካሬሽ ደግሞ ከርኮ አንቺ ውሻ እኔን ጣልሽኝ። ስማኝ ደምስ፣ እህቴ ጫፏ እንዳነካት በፍጹም ጫፏ እንዳነካት። ይሄ በትንሹ ሆነ ላይ ነቀር ማሳያ ሆነ። እሺ ይሄ ገርምሻል እንዴ? ገና አሰቃየታለሁ። ያገባችሁ እኮ እኔን ነው እንጂ አንቺን አይደለም። አገባት ጨርቅ ሰዓት እንኳን በሳሌ ወለድ ብሎሽ ላይ ስልጣን ይያል ስልጣንን ስላለኝ መሰለኝ ያደረኩት። በጣም ባለጌና ወራዳ ስለሆንክ እና ደግሞ ሰው ይመስለክ ገና አንቺንም አሰቃይሻለሁ። ልዩነቱ የአንቺ መኝታ ቤት ነው። እንዳንተ አይነት የመንገድ ዱርዬ ይቻላል። ይኸውልህ አየሽ አይደል እንዴ? እኔ ካየሽ በቃ አሁን አትመለስ። አሁን የመጣሁት የመጨረሻ ማስጠንቀቂያ ነገር ነው። እንደሆነ ልንገርሽ፣ አንቺ ከኔ ጋር አንሶላ እስካልተጋፈሽ ድረስ የእህትሽ ስቃይ ያበቃ። እንዳታስብ። ምን ስትል መጣች? ባካችሁ ቆልክሽ ሰጥሻለሁ። ወንድሜ ቆይ ምን ሆኖ ነው? ጭራሽ ማላውቀው ወንድ ነው የሆነብኝ ከተወሰነ ጊዜ በኋላ። ለምንድን ነው እንደዚህ መሆኑን ያልነገርሽ? ቆይ ምን ብዬ ልንገር? ባሌ ምን ብዬ ለማ
ጭራሽ እጁን ማንሳት ጀምሯል። በጣም አሳፋሪ ተግባር ላይ ነው ያለው ማለት ነው። ቆይ እኮ በጣም እጁን ካላነሳብኝ ገና አይሆንም አይመስልም። እውነትሽን ነው የምታወሪው ሶሊና? በዚህ ልክ ቆይቷል? አዎ በጣም እና ለማዳርጎታል። ግን በደህናው ነው እንደዚህ እየሆነ ያለው? አላውቅም። ለውጥ እስከማይበት እየጠበኩ ነው። እስከ መች ድረስ ነው የምትጠብቂው? እስኪለወጥ ድረስ መጠበቅ። ሌላ ምን መፍትሄ አለ? እንዲህ ብሎ ነገር አለ እንዴ? በዚህ መሀል እኮ አንቺ በጣም እየተጎዳሽ። እስኪ የተሻለ ነገር ካለ ሀሳብ ውስጥ ምን እንደምልሽ አላውቅም፣ ግን እየተመታሽ ዝም ማለት አልነበረብሽ። እሺ ምን ልበል? አላውቅም፣ ግን አንቺ እስኪገልሽ ነው የምትጠብቂው? ከቀን ወደ ቀን እኮ ለውጥ አይበታለሁ ብዬ። በጣም ይቅርታ በሱ ስም። ወደ በል እስኪ። ቆይ ምን ሆነ ነው ያመሻው? መሽቷል እኮ ሰዓቱን አላየኸውም ነበር? መሽ ባይመሽ ምን አገባሽ? ምን አገባሽ? እስኪ ተይኝ በእናትሽ ልተኛበት። ከማን ጋር ነበርክ? ከመላእክት ጋር። ኡፍ! አሁንስ በዛ። ከማን ጋር ነበርክ? አትመልስልኝም? የታስፈራሪኝ ነው እንዴ? ከሴት ጋር ነበርክ አይደል? ደምስ ከጓደኞቼ ጋር። ምን ነው ታዲያ? ምንድነው እዚህ አንገት ስር ያለው ቀለም? ምንድነው የምታወሪው? አንቺ ደግሞ ምን ትመስላለች? ይፈታል። እንዳትዋሸኝ። ምንድነው አንገት ስር ያለው የከንፈር ምልክት? ደግ አደረኩ። ምን ይጠበስ? ብርቅ ነው እንዴ? ያን ያህል ዓመት ሙሉ ለፍቼ ጊዜን አቃጥዬ በመጣ አንተም ትጫወትብኛለህ? ተመለሰሽ እንጂ እንደው እንደዛ ብታደርጊልኝ ፍቅሬ ይጨምራል። አንቺ ድጋሚ የት? አረብ ሀገር? አዎ ሂጂ እስኪ በሞትኩት። እዛ ያለውን እኮ ስቃይ ብታይ ታዝንልኝ ነበር። አንተ ምልክልህን ገንዘብ ብቻ ነው የምታየው። ታዝንልኛለህ? አላዝንልሽም። እሺ መቼም አላዝንልሽም። አንቺ የሚገባሽ በጣም ጨካኝ ነህ። በጣም ሲበዛ። ድጋሚ እንዳትናገሪ። አምላክ ይህ ጨካኝ እህት የተጫወተበት አለቀው መሰረት ይህ ጨካኝ ከረቤ ይዛልሻል። እሷም ሴት ሆና እኔን እንደዚህ ደፍራት እናገረኝ። ሊወራ ተረጋጊ። ሊወራ እኔ እንደዚህ ደካማ አይደለም። እሺ ይቅርታ፣ ተረጋጊ። ሊወራ የት እንደረካሳለ እዛ ሄዳ ተቃጠለችው። ያንተ መቀለጃ